ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ሐሙስ ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። ወደ አሜሪካ ከሄደ ገና 1 ዓመት ያልሞላው ኢትዮጵያዊ ወጣት በአሳዛኝ የመኪና አደጋ ሕይወቱ አልፏል። ከኢትዮጵያ ወደ አሜሪካ ተሰዶ ኑሮውን ከጀመረ ገና ከ1 ዓመት በታች የሆነው የ31 ዓመቱ ወጣት ናኦል ገመዳ በደረሰበት አሳዛኝ የመኪና አደጋ ሕይወቱ ማለፍ ችሏል። የሟች ቤተሰቦች የሀዘን ጊዜያቸውን እያሳለፉ ሲሆን የቀብር ወጪን ለመሸፈን የተከፈተው የገቢ ማሰባሰቢያ ከታቀደው ውስጥ 80% ያህሉን መሰብሰብ ችሏል። የካንሳስ ሃይዌይ ፓትሮል መረጃ እንደሚያመለክተው አደጋው የተከሰተው ሜይ 15 ቀን በስፕሪንግ ሂል በሚገኘው ዩኤስ 169 አውራ ጎዳና ላይ ነው። ሟች ናኦል ሲያሽከረክረው የነበረው ኒሳን ሮግ ተሽከርካሪ ወደ ደቡብ በሚወስደው መንገድ ላይ አቅጣጫውን ስቶ ወደ ሰሜን ተቃራኒ አቅጣጫ ሲጓዝ በተገቢው መንገድ ወደ ደቡብ እየተጓዘ ከነበረ ፎርድ ኤፍ 150 የጭነት መኪና ጋር በኃይል በመጋጨቱ አደጋው ሊከሰት ችሏል። በዚህ ከባድ ግጭት ምክንያትም ወጣት ናኦል ገመዳ በአደጋው ስፍራ ላይ ወዲያውኑ ሕይወቱ ማለፉ ተረጋግጧል። የፎርድ አሽከርካሪው ደግሞ በሕክምና ባለሙያዎች ከፍተኛ ጉዳት ደርሶበት ወደ ሆስፒታል የተወሰደ ሲሆን ፖሊስ በአደጋው ዙሪያ የሚያደርገው ምርመራ አሁንም አጠናክሮ ቀጥሏል። በጎፈንድሚ የገቢ ማሰባሰቢያ ገጹ ላይ እንደተገለጸው ናኦልና ባለቤቱ ከኢትዮጵያ ደምቢዶሎ ከተማ ወደ አሜሪካ ካንሳስ ከመጡ ገና 1 ዓመት ያልሞላቸው ሲሆን አዲሱን ሕይወታቸውን ለማደላደል በዝግጅት ላይ ነበሩ። በወጣቱ ድንገተኛ ህልፈት ክፉኛ ያዘኑት ቤተሰቦቹ የቀብር ስነ ስርዓቱን ለማስፈጸም የጀመሩት የገንዘብ ማሰባሰብ ስራ በማህበረሰቡ ዘንድ ፈጣን ምላሽ አግኝቷል። ሮብ ዕለት ድረስ በተደረገው ድጋፍ የተሰበሰበው የገንዘብ መጠን 80% መሰብሰብ የተቻለ ሲሆን ቤተሰቡም በገጹ ላይ ስለ ደግነታችሁና ቸርነታችሁ በፈጣሪ ስም ከልብ እናመሰግናለን በማለት ምስጋናቸውን አቅርበዋል። ነፍስ ይማር፣ ለቤተሰቦቹም መጽናናትን እንመኛለን። የኢትዮጵያ 2026 ምርጫ የአብይ አህመድ ፓርቲ አብላጫ ድምፅ ማግኘቱ እርግጥ ቢሆንም የሀገሪቱን የፖለቲካና የጸጥታ ችግሮች አይፈታም ሲል ላንሲንግ ኢንስቲትዩት አስታወቀም። በመጪው ሰኔ 2026 የሚካሄደው 7ኛው ኢትዮጵያ ሀገራዊ ምርጫ የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ከፍተኛ አብላጫ ድምፅ እንደሚያገኝበት ቢታመንም ምርጫው የሀገሪቱን ጥልቅ የፖለቲካና የጸጥታ ችግሮች ከመፍታት ይልቅ ተጨማሪ አለመረጋጋትን ሊያመጣ እንደሚችል ላንሲንግ ኢንስቲትዩት ባወጣው አዲስ የትንታኔ ሪፖርት አመላክቷል። በምርጫው ለ547 የህዝብ ተወካዮች ምክር ቤት መቀመጫዎች እንዲሁም ለክልል ምክር ቤቶች ድምፅ የሚሰጥ ሲሆን 10900 እጩዎች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ ያሳያል። ሆኖም ኢንስቲትዩቱ ባወጣው ትንታኔ እንደሚጠቁመው ተቃዋሚዎች መከፋፈል፣ የጸጥታ መደፍረስ እንዲሁም በግጭት ቀጠናዎች ያሉ ዜጎች በነጻነት ለመንቀሳቀስ አለመቻላቸው የብልጽግና ፓርቲ ማሸነፍ ከወዲሁ የተረጋገጠ አድርጎታል። ሪፖርቱ አክሎም ምርጫው ከዲሞክራሲ ውድድር ይልቅ መንግስት ስልጣኑን ለማጠናከርና ከትግራይ ጦርነት ወጥተን ወደ አዲስ ኢኮኖሚያዊ ማገገም ገብተናል የሚል ምስል ለመገንባት የሚጠቀምበት መሳሪያ መሆኑን አስገንዝቧል። ነገር ግን መሬት ላይ ያለው እውነታ ከዚህ የተለየ መሆኑን የላንሲንግ ኢንስቲትዩት ሪፖርት ያትታል። በአማራና በኦሮሚያ ክልሎች የቀጠለው የትጥቅ ግጭት፣ በትግራይ ክልል ያልተፈታ ውጥረት፣ በሊቃውንት መካከል ያለው መተማመን ማጣትና የኢኮኖሚ ጫናዎች ምርጫውን የመፍትሄ አካል ሳይሆን የችግር አባባሽ ሊያደርጉት እንደሚችሉም ተሰግቷል። በአማራ ክልል የፖለቲካ ምህዳሩ በህጋዊ ተቃዋሚዎች፣ በብሔርተኛ ምሁራንና በፋኑ ታጣቂዎች ክፉኛ የተከፋፈለ ነው። ዋነኛው ስጋትም ከመንግስት ጸጥታ ፖሊሲ ጋር በተያያዘ ጥርስ ከነከሱት የፋኖ ኃይሎች የሚመጣው ተግዳሮት ነው። በተመሳሳይ የኦሮሚያ ተቃዋሚዎችም በጭቆና በመከፋፈልና በታጠቁ ኃይሎች እንቅስቃሴ ምክንያት ተዳክመዋል። አብይ አህመድ የመጀመሪያው የኦሮሞ ጠቅላይ ሚኒስትር ቢሆንም ብዙ የኦሮሞ ብሔርተኞች ብልጽግና ፓርቲ እውነተኛ የራስ አስተዳደር ከማምጣት ይልቅ ስልጣንን ማዕከላዊ እያደረገ ነው ብለው ስለሚያምኑ የተቃውሞው ስሜቱ አሁንም ሰፊ መሆኑን ሪፖርቱ ይገልጻል። በሌላ በኩል ትግራይ እጅግ ውስብስብ የምርጫ ቀጠና ሆናለች። ህወሓት በቅርቡ ከጦርነት በፊት ወደ ነበረው የክልል አስተዳደር መዋቅር መመለሱ ማሳወቁ ክልሉ የፌዴራል መንግስቱን የምርጫ ሂደት ሙሉ በሙሉ ላለመቀበል ሊያደርገው የሚችለው እንቅስቃሴ ስጋት ውስጥ ጥሎታል። በርካታ ትናንሽ ተቃዋሚ ፓርቲዎች ቢመዘገቡም አብዛኞቹ የገንዘብ አቅም፣ የጸጥታ ዋስትና፣ የሚዲያ ሽፋንና ጠንካራ አደረጃጀት እንደሌላቸውም ተጠቁሟል። የምርጫው ተአማኒነት ፈተና ውስጥ ከሚጥሉት ዋነኛ ጉዳዮች መካከል የጸጥታ ችግር ቀዳሚውን ስፍራ ይዛል። ሰፊ የሀገሪቱ ክፍል በታጣቂዎች እንቅስቃሴና ከጦርነት በኋላ ባለ አለመረጋጋት ውስጥ በመሆኑ በምርጫ ቅስቀሳ የምዝገባ ሂደትና
መሰብሰብና የድምፅ አሰጣጥ ላይ ከፍተኛ ገደብን ይፈጥራል። አብዛኛው ተቋሚ የምርጫ ሜዳ ለገዢው ፓርቲ ያደላ ነው ብሎ የሚያምን ሲሆን ብልጽግና ፓርቲ ማዕከላዊ ስርዓት ለመገንባት የሚያደርገው ጥረትም የቀድሞውን የኢህአዴግ ስርዓት የሚደግፉትን አካላት አግሏል። ከዚህም ባሻገር የዋጋ ግሽበት፣ የዕዳ ጫና፣ የስራ አጥነትና የጦርነት ውድመት በምርጫው ላይ ከፍተኛ ፖለቲካዊ ጫና ማሳደራቸው አልቀረም። የውጭ ኃይሎችን ፍላጎት በተመለከተ ቻይናና ሩሲያ በኢትዮጵያ ጠንካራ ማዕከላዊ መንግስት እንዲኖር ስለሚፈልጉ የአብይ አህመድን መንግስት ቀጣይነት እንደሚደግፉ ሪፖርቱ አስነብቧል። አሜሪካና የአውሮፓ ህብረት ደግሞ የፕሪቶሪያው ስምምነት እንዲከበርና ሰብአዊ መብቶች እንዲጠበቁ ፍላጎት አላቸው። የባህረ ሰላጤው ሀገራት ቀይ ባህርን የኢንቨስትመንትና የቀጠና የጸጥታ ጉዳይ ከግምት በማስገባት ምርጫውን በቅርበት ይከታተላሉ። በሌላ በኩል ኢትዮጵያ ከቀይ ባህር ጋር በተያያዘ ያላት የባህር በር ፍላጎት ከኤርትራ ጋር ያላትን ውጥረት ያባባሰው ሲሆን በትግራይ ሊፈጠር የሚችል ማንኛውም አለመረጋጋት ለኤርትራ ጣልቃ ገብነት በር ሊከፍት ይችላል የሚል ስጋትም አለ። የማጠቃለያው የላንሲንግ ኢንስቲትዩት ሪፖርት እንዳስገነዘበው የ2026ቱ ምርጫ በኢትዮጵያ የስርዓት ለውጥ አያመጣም። ዋናው ዓላማው የአብይ አህመድና የብልጽግና ፓርቲን ስልጣን ህጋዊ ማድረግ ነው። ይሁን እንጂ ምርጫ ዋና ዋናዎቹን የፖለቲካና የብሔር ኃይሎች ካገለለ ሊፈታው ያሰበው ቀውስ ይበልጥ ሊያባብሰው ይችላል። ከሰኔ 2026 በኋላ ለኢትዮጵያ ትልቁ አደጋ የገዢው ፓርቲ መሸነፍ ሳይሆን ታጣቂ ኃይሎች፣ የክልል ሊቃውንትና የተገለሉ ማህበረሰቦች በፖለቲካ ተሳትፎ ለውጥ ማምጣት አይቻልም ወደሚል ድምዳሜ በመድረስ ሊፈጥሩት የሚችሉት የድህረ ምርጫ ህጋዊነት ቀውስ መሆኑን የትንታኔ ሪፖርቱ አጽንኦት ሰጥቶበታል። በኢትዮጵያ የባህር በር ጥያቄ ዙሪያ የኤርትራ ዋነኛ ስጋት የገዢው ስርዓት መፍረስ እንጂ የሉዓላዊነት ጉዳይ አይደለም ተባለ። በኢትዮጵያና በኤርትራ መካከል የባህር በርን በተመለከተ የሚደረገውን ግንኙነት መደበኛ ለማድረግ ዋነኛው እንቅፋት የግዛት ሉዓላዊነት ጉዳይ ሳይሆን የኤርትራ አመራሮች የሀገር ውስጥ የፖለቲካ ስርዓታችን ይፈርሳል የሚለው ከፍተኛ ስጋት መሆኑን ተመራማሪው አብርሃም አበበ ባወጡት አዲስ ትንታኔ አመላከቱም። አስመራ ተቃውሞዋን ከኢትዮጵያ የማስፋፋት አደጋ የመከላከል አድርጋ ብታቀርበውም ለገዢው ስርዓት ህልውና ትልቁ አደጋ ግን ክፍት ድንበር የሚያመጣው የዜጎች ነጻነትና ይህንንም ተከትሎ ሊከሰት የሚችለው የህዝብ ፍልሰት መሆኑ ተገልጿል። ፕሬዚዳንት ኢሳያስ አፈወርቂ ለኢትዮጵያ የአሰብ ወደብን መጠቀም መፍቀድ ለሁለቱም ሀገራትም ሆነ ለአፍሪካ ቀንድ የኢኮኖሚ እድገት ትልቅ ጠቀሜታ እንዳለው በሚገባ ይረዳሉ። ይሁን እንጂ ወደቡን ክፍት ማድረግ በሁለቱ ሀገራት መካከል ክፍት የሆነ የድንበርና የሰዎች እንቅስቃሴን የግድ ይላል። የኤርትራ መንግስት ዜጎች ወደ ውጭ ሀገራት እንዳይንቀሳቀሱ ጥብቅ ቁጥጥር የሚያደርግ በመሆኑ ድንበሩ ክፍት ከሆነ በተለይም ወጣቶች በሀገሪቱ ላለመቆየት ይወስናሉ የሚል ከባድ ስጋት አለው። መንግስት ይህንን የሚያደርገው ስልጣኑን ለማቆየት ብቻ ሳይሆን ዜጎች የሀገሪቱን የሰብአዊ መብት አያያዝ ገጽታ እንዳያጋለጡ በማሰብም ጭምር መሆኑ ተጠቁሟል። የዚህ የሰብአዊ መብት ጥሰት ማሳያ የሆነውና የተባበሩት መንግስታት ድርጅት በሰው ልጅ ላይ የሚፈጸም ወንጀል ሲል የጠራ ያልተገደበ የብሔራዊ ውትድርና አገልግሎት በኤርትራ አሁንም ቀጥሏል። እንደ አውሮፓውያኑ የካቲት 2025 በወጣ መረጃ የኤርትራ ባለስልጣናት ከ60 ዓመት በታች ያሉ ዜጎችን ለወታደራዊ ስልጠና ዳግም ሲመለምሉ ከ50 ዓመት በታች ያሉ ደግሞ ከሀገር እንዳይወጡ እገዳ ጥለዋል። ከዚህ በተጨማሪም በቅርቡ በግብጽ ታስሮ የነበሩ ከ3000 በላይ የኤርትራ ስደተኞችን ጉዳይ አስመራ ከካይሮ ጋር በመቀናጀት ወደ ሀገር ቤት እንዲመለሱ እያደረገች ሲሆን ስደተኞቹን በምስራቅ አፍሪካ ቀንድ ለፖለቲካ ድርድር እየተጠቀመችባቸው መሆኑን ተዘግቧል። ለዚህ ጫና ማሳያ የሚሆነው በቅርቡ በስፖርት ዘርፍ የታየው ክስተት ነው። ማርች 31 ቀን 2026 እንደ አውሮፓውያን አቆጣጠር የኤርትራ ብሔራዊ የእግር ኳስ ቡድን ለ2026ቱ የአፍሪካ ዋንጫ ማጣሪያ ኢስዋቲኒን አሸንፎ ታሪካዊ ድል ካስመዘገበ በኋላ 7 ተጫዋቾችና የቡድኑ አባላት ወደ ሀገራቸው አንመለስም በማለት በኢስዋቲኒ ጥገኝነት ጠይቀዋል። ከሳምንታት በኋላም 5 የኤርትራ ከ20 ዓመት በታች ብሔራዊ ቡድን ተጫዋቾች በዩጋንዳ ተመሳሳይ እርምጃ ወስደዋል። ለዚህ ሁሉ ስደት ዋነኛው ምክንያት ደግሞ ገደብ የለሹ ወታደራዊ አገልግሎት ወይም ውትድርና መሆኑ ታውቋል። ኢትዮጵያ በበኩሏ የባህር በር ጥያቄዋን ከወታደራዊ ማስፋፋት ይልቅ እንደ ኢኮኖሚያዊና ስትራቴጂካዊ ፍላጎት አድርጋ ታቀርባለች። በተለይም በመደመር እሳቤ የጋራ መሰረተ ልማትና የነፃ ንግድ ኮሪደሮችን በመክፈት የቀጠናውን የጋራ ብልጽግና ማረጋገጥ ዋነኛ የውጭ ጉዳይ ፖሊሲዋ አድርጋለች። ሆኖም የኤርትራ አመራሮች ከኢትዮጵያ ጋር የሚኖረው ጥልቅ የኢኮኖሚ ትስስር ዜጎች ለተለያዩ ፖለቲካዊና ማህበራዊ አማራጮች እንዲጋለጡ በማድረግ የስርዓቱን ጥብቅ ቁጥጥር ያዳክመዋል ብለው ይሰጋሉ። በማጠቃለያውም ተመራማሪው አብርሃም አበበ እንዳስገነዘቡት ከ1993 ጀምሮ
ምንም አይነት ሀገራዊ ምርጫ፣ ነጻ ፕሬስና ህጋዊ ተቃዋሚ ፓርቲ በሌለባት ኤርትራ ውስጥ ኢሳያስ አፈወርቂ ከኢትዮጵያ የኢኮኖሚ ፍላጎት ይልቅ የዜጎች ፍልሰትና የስርዓታቸው መፍረስ ያሳስባቸዋል። ስለዚህ ጉዳይ የባህር በር መብት ጥያቄ ሳይሆን የቀጠናዊ ትስስር እሳቤና በከፍተኛ ጥብቅ ቁጥጥር ስር ያለ ስርዓት ህልውናን የማስቀጠል ፍልሚያ ነው። በዚህ ምክንያት የአስመራ መንግስት የሀገር ውስጥ የፖለቲካ ስሌት እስካልተቀየረ ድረስ የባህር በሩ በቅርብ ርቀት የሚታይ ነገር ግን ሊደረስበት የማይችል ሆኖ እንደሚቀጥል ትንታኔው አብራርተዋል። ሌተናንት ጀነራል አልቡርሃን ከዩናይትድ አረብ ኤምሬትስ ጋር ለመነጋገር ፈቃደኛ መሆናቸውን አስታወቁ። የሱዳን ወታደራዊ መንግስት መሪ የሆኑት ሌተናንት ጀነራል አብዱል ፈታህ አልቡርሃን ከዩናይትድ አረብ ኤምሬትስ ጋር ለመነጋገር ፈቃደኝነታቸውን ገልጸው ቅድመ ሁኔታዎች ግን አስቀምጠዋል። ጀነራሉ ከሚድል ኢስት ጋር ባደረጉት ቃለ ምልልስ ሲናገሩ እኛ ከዩናይትድ አረብ ኤምሬትስ ጋር የሰላም ንግግር ለመጀመር ፈቃደኛ ነን። ይሁንና ይህንን ንግግር ለመጀመር የሱዳን ፍላጎቶች መሟላት ይኖርባቸዋል። ዩናይትድ አረብ ኤምሬትስ የሱዳን አንድነትን ማክበር ይጠበቅባታል ብለዋል። የጋዜጣው ምንጮች እንደገለጹት ባለፈው ሳምንት አልቡርሃን ወደ ባህሬን የተጓዙት ባህሬን በሱዳንና በኤምሬትስ መካከል ንግግር እንደሚጀመር እያደረገች ያለው ጥረት አካል ነበር። በኤምሬትስና በሱዳን መካከል ቀጥተኛ ዲፕሎማሲያዊ መስመር እንዲከፈት የተደረገው ሙከራ እስካሁን ሊሳካ አለመቻሉንም አስታውቀዋል። የሱዳን መንግስት ኤምሬትስ ለፈጥኖ ደራሽ ኃይሉ የምትሰጠውን ጦር መሳሪያ ድጋፍ እንድታቋርጥ አቋም መያዙን የገለጸው ዘገባው ቀጥተኛ ንግግር ለማድረግ ይህን ቅድመ ሁኔታ ማስቀመጡንም አስረድቷል። ወደ ፈረንሳይ ሊላክ የነበረው ኤርትራዊ እንግሊዝ እስር ቤት ውስጥ ራሱን የማጥፋት ሙከራ አደረገ። ዘጋርዲያን ጋዜጣ እንደዘገበው የኤርትራዊ ዋን ኢን ዋን አውት በተሰኘው ፕሮግራም መሰረት ከእንግሊዝ ተጠርዞ ወደ ፈረንሳይ እንዲሄድ ትኬት ተቆርጦለት ነበር። በእንግሊዝ እስር ቤት ውስጥ ተቀምጦ የሚጓዝበትን ቀን በመጠባበቅ ላይ ያለ ግን ራሱን የማጥፋት ሙከራ አድርጓል። ወደ ፈረንሳይ ቢሄድ አደጋ እንደሚገጥመው የሰጋው የኤርትራዊ ራሱን ለማጥፋት እየሞከረ መሆኑን የተናገሩት አብረውት የታሰሩት ሰዎች መሆናቸውን የገለጸው ዘገባው በዚህ የተነሳም የተቆረጠለት የአውሮፕላን ቲኬት መሰረዙን አስረድቷል። በአሁኑ ወቅት በእስር ቤት ውስጥ ተመሳሳይ አደጋ በራሱ ላይ እንዳያደርስ በካቴና ታስሮ የቅርብ ክትትል እየተደረገለት ይገኛል። ይህ ኤርትራዊ ወደ ፈረንሳይ ተጠርዞ ሊላክ የነበረው ባለፈው ዓመት እንግሊዝና ፈረንሳይ ያደረጉትን ስምምነት ተከትሎ ነው። በስምምነታቸው መሰረት እንግሊዝ ከፈረንሳይ በጀልባ አቋርጦ እንግሊዝ የገባ አንድ ጥገኝነት ጠያቂ ወደ ፈረንሳይ ስትልክ ፈረንሳይ ደግሞ በጀልባ የማቋረጥ ሙከራ ያላደረገ አንድ ስደተኛን ወደ እንግሊዝ ትልካለች። በዚህ መሰረት ባለፉት 8 ወራት 605 ስደተኞች ወደ ፈረንሳይ ሲላኩ 581 ደግሞ ወደ እንግሊዝ ለመግባት ችለዋል። ሁለቱም ሀገራት ይህንን ስምምነት ያደረጉት ከፈረንሳይ ወደ እንግሊዝ በአነስተኛ ጀልባ የሚደረገውን አደገኛ ጉዞ ለማስቀረት በሚል ነው። ይሁንና ባለፈው ሳምንት ብቻ በ3 ጀልባዎች 196 ሰዎች ይህንን መንገድ አቋርጠው እንግሊዝ ገብተዋል። የጅቡቲ ኮሪደር መረጋጋት ብቻውን ለኢትዮጵያ የተሟላ ስትራቴጂ ሊሆን አይችልም ተባለም። የጅቡቲ ፖለቲካ ሁኔታ መረጋጋት ለኢትዮጵያ የቅርብ ጊዜ እፎይታ ቢሰጥም ሀገሪቱ በአንድ የባህር በር ላይ ብቻ ሙሉ ለሙሉ ጥገኛ መሆኗ ብሔራዊ የደህንነት ስጋት መሆኑን በውጭ ጉዳይ ሚኒስቴር ኢንስቲትዩት የሃናን ሐሰን ትንታኔ አመላከተ። የፕሬዝዳንት ኢስማኤል ኡማር ጌሌ ምርጫ በ97.8% ድምፅ አሸንፈው ለስድስተኛ ጊዜ ስልጣን ዘመናቸው ማራዘማቸው ለኢትዮጵያ ዋነኛ የባህር መስመር ቀጣይነት ትልቅ ትርጉም አለው። ይሁን እንጂ ከ95% በላይ የሚሆነው የኢትዮጵያ የገቢና ወጪ ንግድ መጠን በአዲስ አበባ ጅቡቲ መስመር ላይ ብቻ የተመሰረተ በመሆኑ ከ120 ሚሊዮን በላይ ሕዝብ ላላት ኢትዮጵያ ይህ ከፍተኛ ጥገኝነት የሎጂስቲክ ጉዳይ ብቻ ሳይሆን ሀገራዊ የደህንነት ተጋላጭነትን ጭምር መሆኑም ተገልጿል። ጅቡቲ መልክዓ ምድራዊ አቀማመጧን ለዲፕሎማሲያዊ ጠቀሜታ በመዋል በቀይ ባህር የፖለቲካ ማዕከል መሆን ችላለች። በዚህም የአሜሪካ፣ የቻይና፣ የፈረንሳይ፣ የጃፓንና የጣሊያን ወታደራዊ ጦር ሰፈሮችን እያስተናገደች ትገኛለች። በተለይም ቻይና 2017 የመጀመሪያዋን የባህር ማዶ የጦር ሰፈር በጅቡቲ የገነባ ሲሆን አሜሪካም ካምፕ ሌሞኔር የተባለ ወሳኝ ማዕከል በዚሁ አድርጋለች። በሚያዝያ 2026 በአዲስ አበባ በተካሄደው የቀይ ባህርና የኤደን ባህረ ሰላጤ የውይይት መድረክ ላይ ኢትዮጵያ የባህር በር ፍላጎቷን የጋራ ተጠቃሚነትና የቀጠናዊ ትስስር አካል አድርጋም አብራርታለች። በመድረኩ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩና ምክትል አድሚራል ክንዱ ገዙ እንዳስገነዘቡት የኢትዮጵያ አቋም የማንንም ሀገር ሉዓላዊነት ለመጋፋት ሳይሆን ቀጠናዊ የንግድና የትብብር አቅምን ለማሳደግ ያለመ ነው። በጥር 2024 በኢትዮጵያና ሶማሊላንድ መካከል የተፈረመው የመግባቢያ ስምምነት በሶማሊያ መንግስት ዘንድ የሉዓላዊነት ጥያቄን አስነስቶ እንደነበረ ይታወሳል። ይህን ተከትሎ በቱርክ አሸማጋይነት የተደረገው የዲፕሎማሲ ጥረት ወደ አንካራ ስምምነት ሊያመራ ሲሆን ስምምነቱም የሶማሊያ ሉዓላዊነትና የግዛት አንድነት በማክበር ኢትዮጵያ በንግድና በኪራይ የባህር በር ማግኘት የምትችልበትን ህጋዊ ማዕቀፍ አመላክቷል። ትንታኔው እንዳመላከተው ኢትዮጵያ ያለባትን የአንድ ኮሪደር
የኮሪደር ጥገኝነት ለማስቀረት ወሳኝ እርምጃዎችን መውሰድ ይኖርባታል። ጅቡቲን እንደ ወሳኝ አጋር ማቆየት፣ በድርድር አማራጭ የባህር በሮችን እንደ በርበራ ያሉትን ማስፋት፣ የየብስ ሎጂስቲክን ማጠናከርና ከውጭ ጫናዎች ለመጠበቅ በቂ የነዳጅ የምግብና የኢንዱስትሪ ግብዓት መጠባበቂያዎችን መገንባት እንደ ዋና ስትራቴጂ ሊተገበሩ የሚገባቸው ጉዳዮች መሆናቸውም ተጠቁሟል። በመካከለኛው ምስራቅ ያለው ግጭት መልሶ ይቀሰቀሳል በሚል ስጋት በዛሬው ዕለት የኢራን ሰማይ ላይ የሚበሩ አውሮፕላኖች ቁጥር በከፍተኛ ሁኔታ ቀንሷል። በተጨማሪም በአረብ ባህረ ሰላጤ ሰማይ ላይ ከተፈጠረው የኤሌክትሮኒክስ ግንኙነት መቋረጥ ጋር ተያይዞ የኢራን ሰማይ ጭር ብሏል። ወታደራዊ ተንታኞችና ታዛቢዎች ለገልፍ ኒውስ እንደገለጹት በተለይ የኤሌክትሮኒክስ ግንኙነት መቋረጥ ከወታደራዊ ዝግጅት ጋር ሊያያዝ ይችላል። እነዚህ ሁኔታዎች የተፈጠሩት ፕሬዚዳንት ትራምፕ በቴሄራን የኒውክሌር ፕሮግራም ጉዳይ ማስጠንቀቂያ መስጠታቸውን ተከትሎ ነው። ድርድሩ የማይሳካ ከሆነ ወደ ጥቃት እንደሚመለሱ መግለጻቸው ይታወቃል። የአውሮፕላን በረራዎችን የሚከታተሉ መረጃ ሰጪዎች እንደሚገልጹት ዛሬ በኢራን ሰማይ ላይ አውሮፕላኖች የጠፉበት ሁኔታ ፌብሩዋሪ 28 በኢራን ላይ ጥቃት በተጀመረበት ወቅት ከነበረው ጋር የሚመሳሰል ነው። ኢትዮጵያ በግብጽና ኤርትራ ስምምነት ማግስት በባህር በር ጥያቄው ላይ ያላትን ጽኑ አቋም ዳግም አረጋገጠች። ግብጽና ኤርትራ የቀይ ባህር ደህንነት የባህር ዳርቻ ሀገራት ብቻ ኃላፊነት መሆኑን የሚያትት የባህር ላይ ትራንስፖርት ስምምነት ከተፈራረሙ ከጥቂት ቀናት በኋላ ኢትዮጵያ በቀይ ባህር ላይ የባህር በር ማግኘት የምታደርገውን ጥረት አጠናክራ እንደምትቀጥል አስታውቃለች። የውጭ ጉዳይ ሚኒስቴር ቃል አቀባይ በአዲስ አበባ በሰጡት መግለጫ ኢትዮጵያ የባህር በር ለማግኘት የምታደርገው ሰላማዊና ዘላቂ ጥረት እንደምትቀጥል ገልጸው የኢትዮጵያ የባህር በር አልባ ሀገር ሆኖ መቀጠል ፈጽሞ ተቀባይነት የሌለው ጉዳይ ነው ሲሉ አቋማቸውን አንጸባርቀዋል። ይህ የኢትዮጵያ መግለጫ የተሰማው ካይሮ ከኤርትራ፣ ሶማሊያና ጅቡቲ ጋር ያላትን ግንኙነት እያሰፋች ባለችበትና በሁለቱ ሀገራት መካከል ያለው የረጅም ጊዜ ውጥረት በርትቶ በሚገኝበት ወቅት ነው። ግብጽና ኤርትራ እንደ አውሮፓውያን አቆጣጠር ሚያዝያ 16 ቀን 2026 የግብጹ የውጭ ጉዳይ ሚኒስትር በድር አብድላቲና የትራንስፖርት ሚኒስትሩ ካሚል አልዋዚር ባደረጉት ጉብኝት በፕሬዝዳንት ኢሳያስ አፈወርቂ ፊት በአስመራ የትራንስፖርት ስምምነት ተፈራርመዋል። በስምምነቱ መሰረት የሁለቱን ሀገራት ወደቦች የሚያገናኝ የጭነት መርከብ መስመር ለመክፈት የተስማሙ ሲሆን የሁለቱም ሀገራት መንግስታት የቀይ ባህር አስተዳደርና ደህንነት ጉዳይ ውሃውን ለሚያዋስኑ ሀገራት ብቻ የተተወ ሊሆን እንደሚገባ በማሳሰብ የሌሎች ቀጠናዊ ተዋንያን ተሳትፎ ውድቅ አድርገውታል። የግብጽ የውጭ ጉዳይ ሚኒስትር በጉብኝታቸው ወቅት ሀገራቸው የኤርትራ ሉዓላዊነትና የግዛት አንድነት ሙሉ በሙሉ እንደምትደግፍ ገልጸው የአፍሪካ ቀንድ የግብጽ ብሔራዊ ደህንነት አካል መሆኑን አጽንኦት ሰጥተዋል። የትራንስፖርት ሚኒስትሩ በበኩላቸው ካይሮ በባቡር መስመር በወደብና በባህር ትራንስፖርት ያላትን የዳበረ ልምድ ለኤርትራ በማካፈል የኢኮኖሚ ትስስራቸውን ለማስፋት ዝግጁ መሆኗን አረጋግጠዋል። በሌላ በኩል ኢትዮጵያ ግብጽ ይህን ቀጠናዊ ተጽዕኖን በመጠቀም ከ2011 ጀምሮ እልባት ባላገኘው የታላቁ ኢትዮጵያ ህዳሴ ግድብ ጉዳይ ላይ በአዲስ አበባ ላይ የፖለቲካና የኢኮኖሚ ጫና ለማሳደር እንዲሁም ሀገሪቱን ለማፈን እየሞከረች ነው የሚል ጠንካራ እምነት አለው። ግብጽ በኢትዮጵያ የባህር በር ጥያቄ ላይ ቀጥተኛ ማዕቀብ ባትጥልም ከአዲስ አበባ ጋር ውስብስብ ግንኙነት ካላቸው ሀገራት ጋር ያላትን ትብብር እያጠናከረች ትገኛለች። በተለይም በ2024 በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ስምምነት ካይሮ አጥብቃ በመቃወም ስምምነቱ የሶማሊያ ሉዓላዊነት የሚጥስና የኢትዮጵያን ቀጠናዊ መስፋፋት የሚያሳይ ነው ስትል ዓለም አቀፍ ተቃውሞን ለማስተባበር ጥረት ስታደርግ ቆይታለች። የካይሮ ዋና ስጋት በድርቅ ወቅት ከህዳሴ ግድቡ በቂ ውሃ አይለቀቅም የሚል ቢሆንም የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ግድቡ የግብጽን የውሃ ደህንነት አደጋ ላይ እንደማይጥልና ይልቁንም የጋራ ተጠቃሚነትን የሚያረጋግጥ መሆኑን በተደጋጋሚ ማስረዳታቸው በዘገባው ተካቷል። ኢራን በሆርሙዝ ሰርጥ ቁጥጥር የምታደርግበትን ቦታ ሰመረች። ኢራን ወሳኝ የመርከቦች መተላለፊያ በሆነው የሆርሙዝ ሰርጥ ውስጥ በቁጥጥር ስር የሚገኘውን የባህር መስመር በይፋ ለይታ አስቀመጠች። አዲስ የተመሰረተው የፐርሺያ ገልፍ ሰርጥ ባለስልጣን በኤክስ ገጹ ላይ ይህንን ወሰን በመስመር ለይቶ ይፋ አድርጓል። ባለስልጣኑ ባስተላለፉት መልእክት በእኛ ቁጥጥር ስር የሚውለው ቦታ በደቡብ ከኩሂ ሙባረክ ኢራን ተነስቶ በምስራቅ እስከ ፋራጃህ ዩናይትድ አረብ ኤምሬትስ እና በምዕራብ ከኢራን ቃሲም ደሴት ተነስቶ እስከ ዩናይትድ አረብ ኤምሬትስ በኡም አል ቆያን ድረስ የተዘረጋ ቦታ ነው ብሏል። በዚህ በመስመር በከለከለው ቦታ የሚያልፉ መርከቦች በሙሉ ከባለስልጣኑ ጋር ንግግር በማድረግ ፍቃድ ካገኙ ብቻ እንደሚያልፉም አስታውቋል። ኢራን ይህንን በሆርሙዝ ሰርጥ ላይ ቁጥጥር የሚያደርግ አዲስ መስሪያ ቤት ያቋቋመችው ሰኞ ዕለት መሆኑ ይታወቃል።
አሜሪካ የኢቦላ በሽታ ስርጭትን ለመከላከል ወደ ሀገሯ በሚገቡ መንገደኞች ላይ ጥብቅ የጤና ምርመራና የጉዞ ገደብ ጣለች። በአሜሪካ የኢቦላ በሽታ ስርጭትን ለመከላከል ታስበው ወደ ሀገሪቱ በሚገቡ መንገደኞች ላይ አዲስ ጥብቅ የጤና ምርመራና የጉዞ ገደብ መጣሉ ተገለጸ። ከሜይ 21 ቀን 2026 እንደ አውሮፓውያን አቆጣጠር ጀምሮ ተግባራዊ በሚሆነው በዚህ አዲስ መመሪያ መሰረት ወደ አሜሪካ ከመግባታቸው በፊት ባሉት 21 ቀናት ውስጥ በዲሞክራቲክ ሪፐብሊክ ኮንጎ፣ በዩጋንዳ ወይም በደቡብ ሱዳን የቆዩ ማንኛውም የአሜሪካ ዜጎችና ሕጋዊ ቋሚ ነዋሪዎች አሜሪካ መግባት የሚችሉት በዋሽንግተን ደለስ ዓለም አቀፍ አውሮፕላን ማረፊያ በኩል ብቻ መሆኑ ተገልጿል። መንገደኞቹ በዚህ አውሮፕላን ማረፊያ ጥብቅ የሆነ የሕዝብ ጤና ምርመራ ይደረግላቸዋል። የአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል እንዲሁም የሀገር ውስጥ ደህንነት መምሪያ ስር የሚገኘው የጉምሩክና የድንበር ጥበቃ በመተባበር በደለስ አውሮፕላን ማረፊያ ይህንን ጥብቅ ምርመራ እንደሚያካሂዱ አስታውቀዋል። ውሳኔ የተላለፈው ከቅርብ ጊዜ ወዲህ በተጠቀሱት የአፍሪካ ሀገራት የተከሰተውን የኢቦላ ወረርሽኝ ስርጭት ለመግታት ታስበው መሆኑ ተጠቁሟል። የአስገዳጅ የደለስ አውሮፕላን ማረፊያ መመሪያ በእነዚህ ሀገራት የቆዩ የአሜሪካ ዜጎችንም ሆነ ቋሚ ነዋሪዎችን ጨምሮ ሁሉንም መንገደኞች የሚመለከት በመሆኑ መንገደኞች በበረራ ሰሌዳቸው ላይ የጉዞ መስመር ለውጥ ወይም የበረራ ስረዛ ሊያጋጥማቸው ስለሚችል ቅድመ ዝግጅት እንዲያደርጉ ማሳሰቢያ ተሰጥቷል። በመሆኑም ወደ አሜሪካ ለመጓዝ እቅድ ያላቸው ሰዎች በረራቸውንና የጉዞ መስመራቸውን ለማረጋገጥ አስቀድመው አየር መንገዳቸውን እንዲያነጋግሩ ተጠይቀዋል። በተጨማሪም መንገደኞች በአሜሪካ የሀገር ውስጥ ደህንነት መምሪያና በቆንጽላ ጽሕፈት ቤት ስለ ኢቦላ ምርመራ የወጡ የጥንቃቄ መረጃዎችን በንቃት እንዲከታተሉ እንዲሁም ወቅታዊ የደህንነት መረጃዎችን ለማግኘት በስማርት ትራቭለር ምዝገባ ፕሮግራም ወይም ኤስቴፕ ላይ እንዲመዘገቡ ጥሪ ቀርቧል። የአፋር ብሔራዊ አንድነት አብዮታዊ ግንባር አንደኛ ጉባኤውን በማጠናቀቅ አዳዲስ አመራሮችን መረጠ። የአፋር ብሔራዊ አንድነት አብዮታዊ ግንባር ከሜይ 17 እስከ ሜይ 21 ቀን ሲያካሄድ የቆየው የመጀመሪያ ጉባኤውን በስኬት ማጠናቀቁን አስታውቋል። በዚህ ጉባኤ ላይ የግንባሩን ወታደራዊ ክፍሎች፣ ድርጅታዊ መዋቅሮችና ልዩ ልዩ ክፍሎች የሚወክሉ እንዲሁም በውጭ ሀገራት ከሚኖሩ የአፋር ማህበረሰብ የተውጣጡ ከ300 በላይ ተወካዮች መሳተፋቸው ተገልጿል። ጉባኤው በቆይታው የተለያዩ ውሳኔዎችን ያሳለፈ ሲሆን የግንባሩን የቀጣይ ጊዜ የስራ ኃላፊዎች ምርጫ ማካሄድ ሄዷል። በዚህም መሰረት ሀጂ ኢብራሂም ኡስማን አሊዮን የግንባሩ ሊቀመንበር፣ ሀጂ ያዩ ወሊ ኢብራሂምን በምክትል ሊቀመንበር እንዲሁም ሀሳሊያ ባኪር ባዲንን የድርጅቱ ዋና ጸሐፊ አድርጎ መርጧል። የአፋር ብሔራዊ አንድነት አብዮታዊ ግንባር በጉባኤው ማጠቃለያ ላይ ባወጣው መግለጫ የአፋር ሕዝብ መብት፣ ክብር፣ ደህንነትና የራስ ዕድልም በራስ የመወሰን መብት ሙሉ በሙሉ በተግባር እስኪረጋገጥ ድረስ የጀመረውን ትግል አጠናክሮ እንደሚቀጥል ጽኑ አቋሙን አረጋግጧል። በከባድ የሙስና ወንጀል የምትፈለገው በረከት ወርቁ ወይም በረከት ገበሬዋ በፍርድ ቤቱ ትዕዛዝ ላይ አሾፈች። በከባድ የሙስና ወንጀል ተጠርጥራ የፌዴራል ፖሊስ በአስቸኳይ ይዞ እንዲያቀርባት የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ያወጣባት በረከት ወርቁ ወይም በማህበራዊ ሚዲያ በረከት ገበሬዋ የህግ አስከባሪዎችን አቅም በማንኳሰስና ተሸሽጋበት ያለውን ሀገር በመተማመን መሳለቂያ አስተያየት ሰጠች። የፌዴራል ከፍተኛ ፍርድ ቤት አንደኛ የሙስና ወንጀል ችሎት ሰኞ ግንቦት 11 ቀን 2018 ዓ.ም በዋለው ችሎት በከባድ የሙስና ወንጀል የተከሰሱ 10 ግለሰቦችን የክስ መዝገብ ተመልክቷል። ፍርድ ቤቱ ቀደም ብለው በቁጥጥር ስር የዋሉትን 6 ተከሳሾች የክስ መቃወሚያ መርምሮ ብይን ለመስጠት ለሰኔ 1 ቀን 2018 ዓ.ም ተለዋጭ ቀጠሮ የሰጠ ሲሆን በመዝገቡ ከ6ኛ እስከ 10ኛ ተራ ቁጥር ላይ የተጠቀሱትና በቁጥጥር ስር ያልዋሉትን በረከት ወርቁ አድራን ጨምሮ የፌዴራል ፖሊስ በአስቸኳይ ፈልጎ ለሰኔ 1 ቀን ለችሎቱ እንዲያቀርብ ጥብቅ ትዕዛዝ አስተላልፏል። ተከሳሽ በረከት ወርቁ ከቀናት በፊት በማህበራዊ ሚዲያ ፕላትፎርም ላይ ባደረገችው የቀጥታ ስርጭት ቃለ ምልልስ በአሁኑ ወቅት በአየርላንድ መዲና ደብሊን እንደምትገኝ በይፋ መናገሯ ይታወሳል። ቫያ ቴሌቪዥን የፍርድ ቤትን ውሎና የተከሳሾቹን ዝርዝር አስመልክቶ በፌስቡክ ገጿ ላይ ዜናውን ባጋራችበት ወቅት ተከሳሿ በረከት አደራ ወይም በረከት ገበሬዋ በዜናው ስር ፖሊስ ሊይዛት እንደማይችል በመግለጽ አስተያየቷን አስፍራለች። ተከሳሿ በጻፈችው አስተያየት አታስብ፣ ሊይዙ ቢፈልጉ ኖሮ አላጡኝም ነበር፣ ስለማይፈልጉም ስለማይችሉም እንጂ ኢትዮጵያ በዘመኗ እንደ አየርላንድ አይነት ጠላት የላትም አይኖራትም በማለት የህግ አስከባሪ ተቋማትን
ፈቃደኝነትና አቅም ያጣጣለች ሲሆን አየርላንድን እንደ ኢትዮጵያ ጠላት በመፈረጅ አሳልፈው እንደማይሰጧት ያላትን መተማመን በግልጽ አስነብባለች። ተከሳሿ አየርላንድ የኢትዮጵያ ጠላት ስለሆነች አሳልፋ አትሰጠኝም የሚል የተሳሳተ የፖለቲካ ትርክት ብታራምድም የሕግ ባለሙያዎች ግን የሙስና ወንጀል ዓለም አቀፍ የኢንተርፖል ስምምነቶችን የሚጥስ ተራ ወንጀል መሆኑን ያስገነዝባሉ። የፌዴራል ፖሊስ ከአየርላንድ መንግስትና ከዓለም አቀፉ የፖሊስ ድርጅት ወይም ኢንተርፖል ጋር በመተባበር ተጠርጣሪዋን በቁጥጥር ስር አውሎ ወደ ሀገር ውስጥ የማምጣት ሰፊ የሕግ ማዕቀፍ አለው። የአይነቱ ዓለም አቀፍ የሰዎችን አሳልፎ የመስጠት ሂደት በኢትዮጵያ ታሪክ አዲስ አለመሆኑን ባለሙያዎቹ ያስታውሳሉ። ላብነትም እንደ አውሮፓውያን አቆጣጠር በ2010 በደቡብ አፍሪካ በተዘጋጀው የዓለም ዋንጫ ወቅት በርካታ ኢትዮጵያውያን ወደ ስፍራው ልካሉ በሚል የማጭበርበር ስራ በመስራት የብዙዎችን ገንዘብ በልተው የጠፋውን የአስካሉካን ድርጅት ባለቤት አቶ ግርማይ ገብረ ሚካኤልን የፌዴራል ፖሊስ ከጀርመን ሀገር አሳልፎ በመቀበል ለሕግ ማቅረብ መቻሉ እንደ ትልቅ ማሳያ ጠቅሰዋል። በመሆኑም የሁለትዮሽ ዲፕሎማሲያዊ መዋቅሮችን እንደ ሽፋን በመጠቀም ከከባድ የሙስናና የማጭበርበር ወንጀል ተጠያቂነት ማምለጥ በዓለም አቀፍ ሕግ ዘንድ የማይሰራ መሆኑን ባለሙያዎቹ አብራርተዋል።